ምን ማህበራዊ ሂስ ዘውግ አለው ላለው ይሄ ግጥም ስፔሲፊካሊ የትችት ማህበረሰባዊ ትችትን እንደ ቲም የያዘ ነው። 4 ስንኝ ናት፣ ግን ደግሞ በደንብ ጥልቅ ብለህ ካየኸው እያንዳንዱን ቃልና እያንዳንዱን ሐረግ በጣም የማይነካው ነገር የለም። ስለዚህ እንደ ትንሽነቷ አይደለችም፣ ኮንደንስድ የሆነ ትልቅ ቦምብ አይነት ነገር ነው ወርውሮብን ኑረዲን ዞር ያለው። ሶ የመጀመሪያው ነገር ኑረዲን ከምንድን ነው የሚነሳው? ግጥሙን ለመጻፍ ሲጀምር በጣም ትልቅ ክሪቲካል የሆነ በኔ እይታ ችግርን አስተውሏል ማለት ነው፣ ወይም ደግሞ ነቅሶ አውጥቷል። ማህበረሰባዊ ችግር ምን ይላታል? እቺ ምን አገባኝ የምትሏት ነገር ብሎ ነው የሚነሳው። ሶ አነሳሱ ራሱ ከአውትዋርድ ማህበረሰብን ከመመልከትና ከዛ ማህበረሰባዊ ችግር ነው ብሎ ከሚያስበው ነገር ይነሳል ማለት ነው። ሶ በጣም ክሪቲካል የሆነ ስቴትመንት ያስቀምጣል። ምን አገባኝ የሚለው እኔ የፈለኩትን አደርጋለሁ፣ ሌላው ሰው ስለሚለው ሌላው ሰው ላይ ስለሚፈጥረው ጉዳይ ወይም ሀገር ላይ ስለሚያሳድረው ተጽዕኖ ማህበረሰብ ላይ ስለሚፈጥረው ክፍተት ምን አገባኝ እኔ የሚል አይነት ኃላፊነት ያለ መውሰድ ምን ማለት ነው? ሰዎች በብዙ ምክንያቶች እነዚህ ጉዳዮች የኛ የኃላፊነቶች እንደሆኑ የሚያስተምሩን ነገሮች በጣም እየቀነሱ ስለሚመጡ እኛ የምናደርጋቸው ነገሮች ማህበረሰብ ላይ፣ እኛ የምናደርጋቸው ነገሮች ሀገር ላይ፣ እኛ የምናደርገው ነገር ወግ ላይ ምናምን ላይ ተጽዕኖ እንዳለው ሰዎች እንዳያውቁት ይሆናሉ። ሁላችንም በጋራ የሚያገባን ነገር ደግሞ አለ። ለምሳሌ የአገር ጉዳይ ስትል ሁሉም ያገባዋል። የስነ ምግባር ጉዳይ ስትል ሁሉም ሰው ያገባዋል። እኔ ምን አገባኝ ብለህ ከሄድክ ኃላፊነት አልወስድም እያልክ ነው። ኃላፊነት አለመውሰድ ደግሞ በተለያዩ ጉዳዮች ላይ አንተ ምን ያደርጋል? ከንቱ ሆነ እንድትቀር ያደርጋል። በምድር ላይ በጣም ትልቅ መንገድ መሄድ ከፈለክ ያገባኛል መንገድ ነው የምትሄደው። እኔን ያገባኛል፣ እኔን ይመለከተኛል በሚለው መንገድ ነው ሰዎች ምድር ላይ ትልልቅ ነገሮችን የካወኑት። እኔ ምን አገባኝ የምትሉት ሐረግ እሱ ነው ሀገሬን ያረዳት እንደበግ። በጣም ብዙ ሰው በቀላሉ ሊረዳው የሚችል ኢትዮጵያዊ ቤቶች ውስጥ ያለን ነገር ነው የተጠቀመው። የበግ መታረድ ማለት ነው። ሶ የበግ መታረድ ሲምቦሊክሊ እንደ ምልክታዊ ቋንቋ ብንጠቀመው ከሃይማኖት አንፃር በደንብ ይታወቃል። በሸላቾቹ ፊት እንደሚታረድ በግ ዝም አለ፣ አልተናገረም ያለ ስለ ኢየሱስ የተቀመጡ ነገሮች አሉ ከመሰዋቱ በፊት። ሶ እሱን ነገር ሁሉም ሰው ያውቀዋል፣ ሃይማኖት ላይ ያለ በተለይ ክርስትና ላይ ያለ ሰው ማለት ነው። ከዛ ውጪ ደግሞ እንደ በሬ ምናምን ገመድ ወርወረ በዚህ ዘመናም አይደለም የምታርደው፣ ዝም ብሎ ነው የሚታረደው። እና እያየኸው ይዞክ የሚጠፋ ገደል የሚገባ ነገር መሆኑን ይሄ አፓቲ የምንለው ወይም ምን አገባኝ የምንለው ነገር እያየነው ይዞን የሚጠፋ ነገር መሆኑን በሜታፎር ያስቀምጠዋል ማለት ነው። ያገባኛል ብዬ የማረጋቸው ነገሮች ልክ ስለኔ ጉዳይ ደግሞ ሌላ የሚያገባው ሰው አለ። ስለዚህ ለኔ ጉዳይ ያስብልኛል፣ ለኔ ይቆረቆርልኛል፣ ለኔ የሆነ ነገር የሚጠበቅበትን ያደርግልኛል የምለው ሰው ስላለ ነው እንደዛ ማረጋው። በተቃራኒ እየጠበቅኩ ነው ማረጋው ማለት ነው። እኔ ምን አገባኝ የምል ሲሆን ከኔ የሚጠበቀውን የማያገኙ ሰዎች እነሱ ደግሞ ለኔ መስጠት ያቆማሉ። ስለዚህ ያ ግንኙነት የተበጠሰ ይሄዳል። መተሳሰብ፣ መቀራረብ፣ መፋቀር፣ አብሮ መኖር፣ አብሮ መስራት፣ አብሮ መብላት እና የሚባሉ ጉዳዮች በሙሉ እየተበጣጠሱ ይሄዳሉ። በምድር ላይ የሚከወኑ ነገሮች በሙሉ ይመለከቱናል፣ ያገቡናል። አያገባኝም ካልክ ግን ወደ ምን ትሄዳለህ? ከተፈጥሮ ስርዓት ወደ መውጣት ትሄዳለህ። በተፈጥሮ ስርዓት ለምሳሌ እነዚህ እጽዋቶች ያድጋሉ፣ ይበቅላሉ፣ ለኛ ኦክሲጅን ይሰጡናል። አያገባኝም ብሎ አቁም። ፀሐይ በቀን ትሰለጥናለች፣ ጨረቃ በማታ። እኔ አያገባኝም፣ የሰው ልጅ እየተዋጋ ነው፣ የሰው ልጅ ጥፋት እየሰራ ነው፣ እኔ ለምን እወጣለሁ? አያገባኝም ብሎ አቁም። ስለዚህ በተፈጥሮ ስርዓት ውስጥ ምን አለ መሰለ? መስተጋብር አለ። አንዱ ለአንዱ ግብአት የመሆን ነገር አለ። ስለዚህ የማያገባ ነገር የለም። እኔ ምን አገባኝ የምትሉት ሐረግ እሱ ነው ሀገሬን ያረዳት እንደበግ የሚል ግጥም ልጽፍ ስሜት አንዘርዝሮኝ ብድግ አልኩኝና ምን አገባኝ ብዬ ቁጭ አልኩ። እንደገና ምን ይላል ይሄ ነገር? ኢንዲቪጁዋል ፊሊንግ አይደለም፣ ሀገሬን ያረዳት ነው። ሶ ኢትስ አ ኮሌክቲቭ ኤክስፒሪየንስ ማለት ነው።
የግለሰቡ ግጥም አይደለም ኤኒሞር ገብቷል ስለ ሀገር ነው ሶ ኢትስ ኤ ኮሌክቲቭ እና የሶሻል ወይም ደግሞ ማህበራዊ ውድቀትን ነው ኮምፕሊትሊ ዲያግኖስ እያደረገ ያለው አያገባኝም ካልክ ኃላፊነት እየሸሸ ነው ኃላፊነት ሸሽ ደግሞ መጨረሻ ላይ ተስፋ ቢስ ትሆናለህ ተስፋ ትቆርጣለህ ለምንድን ነው ሰው ኃላፊነት ካልወሰደ አያገባኝም ካለ ወደ ምን እየሄደ መሰለ ተስፋ ወደ መቁረጥ ከያንዳንዱ ከትምርቱ ተስፋ መቁረጥ ከፖለቲካው ተስፋ መቁረጥ ከአገር ተስፋ መቁረጥ ወደዛ እየሄድክ ነው ማለት ነው ስለዚህ ጤናማነት አይደለም አያገባኝም ማለት ጤናን ስታጣ ተስፋ ስትቆርጥ ወደምትሄድበት ሳታክ ስትቀር ኃላፊነት መውሰድን ታቋርጥና ምን ትላለህ ትታክታለህ ወደ ምን መንገድ እየሄድክ ነው ማለት ነው ወደ ሞት ቀጥሎ ምን ይመጣል የሚል ግጥም ልጽፍ ብድጋልኩኝና ይላል ከዛን ምን አገባኝ ብዬ ይላል ሰዎች ሚንስ ይሄ አፓቲ ምን ያህል እንደ ተላላፊ በሽታ የሚሄድ እንደሆነ ማለት ለምሳሌ አንድ ነገር ለማድረግ አንተ ብትነሳ ከዛኔ በጣም ተነሳሽነት የሌለኝ ሰው ወይ እንደው ምን አመጣለሁ ብለህ ነው ለውጥ እንደይመጣል ብለህ ነው ምናምን ይያልኩኝ ከስር ምልህ ከሆነ የፈለገ አይነት ኢነርጂ ያለክ ወጣት ኤጁኬትድ ምናምንም ብትሆን you'll feel like you can't do anything አይደል ምንም ማድረግ እንደማትችል ነው የሚሰማ ስለዚህ ጠንካራ የሆነ ነገር ያስቀምጣል ምንድነው ይሄ ምን አገባኝ የሚባለው ቋንቋ ተላላፊ በሽታ መሆኑን ማለት ከሀገር ጋር በተያያዙ ጉዳዮች ላይ ሰዎች ምን አገባኝ የሚል ስሜት እንዲፈጠርባቸው የሚያደርገው እኔ እዛ ቢሎንግ አላረግም የሚል ስሜት እንዲሰማቸው የሚያደርጉ ነገሮች ይፈጠራሉ የኔ ሀገር እስከማይመስለኝ ድረስ ይላሉ ሰዎች በጣም ከባድ አገላለጽ ነው በእኔ ሐሳብ ምክንያቱም ይሄ ለኔ የሚነግረኝ ሰዎች ከሀገር ጋር ያላቸውን ስነ ልቦናዊ ቁርኝት በጥሰውታል ማለት ነው ጥለውታል ማለት ነውና የኔ አይደለም የሚል ስሜት የተሰማቸው ያ ስሜት ባንዴ አይፈጠርም አንተ የብዙ ነገሮች ድምር ውጤት ነው የኢኮኖሚ የፖለቲካ የማህበራዊ የሃይማኖት የምናምን ግንኙነቶች ውጤት ነው እና በእነዚህ አጫዎች የሚፈጠሩ ጉዳዮች ሰዎችን ስነ ልቦናዊ በሆነ መንገድ በቃ እኔ እዚህ ቢሎንግ አላረግም የኔ ቦታ አይደለም የሚለው ስሜት እንዲፈጠርባቸው ያደርጋል ያ ደግሞ ሲሰማቸው ምን አገባኝ የሚለው ስሜት ይፈጠራል እዛ ጋር ያደረገው ፕሮብሌም ወደ ራሱ ተላልፎ ማለት ነው እሱ ራሱ ምን አገባኝ ሲል ታየዋል የተነሳ ሰውዬ ሶ በጣም ያስደነግጣል ለካ አፓቲ is contagious ከሆነ ሰው ወደ ሆነ ሰው ከሆነ ሰው ወደ ሆነ ሰው የሚተላለፍ ነገር ነው ሶ you think አንተ ብቻ አሁን እዚህ ጋር ቁጥራ አንተ ብቻ ተስፋ ይቆረጥክ አንተ ብቻ ምን አገባኝ ምትል ምናምን ነው አይደል የሚመስል ምን አገባኝ ማለት ግን አጠገብ ያሉ ብዙ ሰዎች ጋር እንደሚተላለፍ አታስተውለውም ሶ ገጣሚው እዛው ሲተላለፍበትና ምን አገባኝ የሚለው ነገር ኮንታጂየስ መሆኑን ነቅዞ ደግሞ ያሳየናል ማለት ነው ምን አገባኝ ብዬ ቁጭ አልኩ ነገና ይሄንን ቦታቸውን እንደ ጊዜያዊን ቦታ አድርገው እየቆጠሩት ነው ማለት ነው ይሄ ሀገሬ እኮ ነው የትም በሄድ እንደዚህ ምልበት እኮ ቦታ ነው ብቸገርም ሌላም ሀገር በሄድ ምናምንም ብል ተመልሼ እኮ መኖር እንፈልገው ሀገሬ ነውና የሚለው ስሜት ከውስጣቸው እንዲጠፋ ሆኗል ማለት ነው ሰዎች እንደዛ ሲሆን ጊዜያዊ ነው የተከራየህበት ቤት ጊዜያዊ አይደለ የቻልከውን ያክል ለጊዜው ለምትኖርበት እንትን ለማሳመር ትሞክራለህ ትጥራለህ ግን የሆነ ህሊና ውስጥ የሚነግርህ ነገር አለ ማለት ጊዜያዊ እንደሆነ ይነግራል ብዙ አልቆይም እኮ እዚህ የኔ እኮ አይደለም ለምንድን ነው ይሄን ያህል ምደክምበትና የሚል ስሜት እንዲሰማ ያደርጋል ያ ስሜት በጣም በሰፋ ቁጥር ምን አገባኝ ይፈጥራል ስለዚህ ግዳይ ለህም ቤት ውስጥ እየኖርክ ቧንቧው እየፈሰሰ ምን አገባኝ የሚለው ስሜት ችግር አይፈጥርብም አገር ላይ እንደዛ ይመስለኛል እዚህ ምቆየው ሁሌ አይደለም ብለህ ስታስብ የኔ አይደለም ብለህ ስታስብ ምን አገባኝ የሚለው ስሜት ይፈጠራል በደንብ ወሳኝ ነገር ነው ማለት በድርጊት መክሸፍን ያመጣል በድርጊት መክሸፍ ማለት ይሄ መነሳትና መቀመጥ ቁጭ አልኩ እንደገና ብዬ ለጽፍ ብዬ አይደል ተነሳውና አለ ከዛ ግን ቁጭ አልኩኝ ነው የሚለው ሰው የድርጊትን መክሸፍ ብድግ ብሎ የተነሳ ሰው እንዴት ነው የሚቀመጠው የሆነን ሰዎች እኮ እናያለን አይደል ማህበራዊ ሰዎች በጣም የተነሱ የሆነ ጊዜ ላይ ተንደረደሩ ለውጥ ያመጡልናል ያልናቸው በቃ ተስፋችን ነው ምናምን ያልነው እኛም ራሳችን በግል ህይወታችን በቃ ይሄንንማ ምናምን ብለን ተንደረደረን የተነሳንበት ሞመንት አለ ከዛ ያንን ነገር ኮምፕሊትሊ ብሎ ሲወርድ ያሳያል ማለት ነው ሶ ይሄ በድርጊት መክሸፍንም
የሚገልጽ በጣም ጥልቅ ማህበራዊ ሂስም ትንታኔም ራስ ላይም ማህበረሰብ ላይ ያየበት ነው ብዬ አስባለሁ። ለምንድን ነው እኔ ያንን የማደርገው? ያገባኛል። ዛሬ አስተማርኳቸው፣ ዛሬ መከርኳቸው ልጆች ነገ የት እንደሚደርሱ አላውቅም። ቢያንስ እነዛ ልጆች መንገድ ላይ ጠብቆ አይመቱኝም። ቢያንስ እነዛ ልጆች መንገድ ላይ ጠብቆ አይሳድቡኝም። ቢያንስ እነዛ ልጆች ኑ ስላቸው ይመጣሉ። ስነ ምግባርን ሰምቷል በጆሮአቸውና ያገባኛል መንፈስ ነው አገርን የሚገነባው፣ አገርን የሚያለማው፣ አገርን ቆንጆ የሚያደርገው። የአያገባኝም መንፈስ ምን ያደርጋል? ሌባ ትውልድ ይፈጥራል። ሚሰርቅ፣ ሚያጠፋ፣ ሚያውድም፣ ሚያቆሽሽ ይፈጥራል። አያገባኝም። ስለዚህ እያንዳንዷን ከተማ ውስጥ በምንኖርበት ጊዜ የማስቲካ ልጣጭ ሊሆን ይችላል፣ የሙዝ ልጣጭ ሊሆን ይችላል። እያንዳንዷን ነገር ስናገኝ እሷን ከመንገድ የሚያነሳ ምን አይነት ትውልድ ነው ካልክ ያገባኛል የሚል ጾታ ራሱ ጽንፍ ሲይዝ እኔ የወንዶች ጉዳይ ብቻ ነው የሚያገባኝ የሚለው ጽንፍ ሲይዝ ከሌላው ጾታ ጋር ያለው ጉዳይ አያገባኝም የሚለው ስሜት እንዲፈጠር ያደርጋል። ሌላው ጾታ ላይ የሚደረገው ነገር ምን አገባኝ እኔ ስለሚደረገው ነገር የሌላ የራሳቸው ተከራካሪ ያላቸው ወይ ነው። ከጽንፉ ደግሞ ውጪ አሁን አንዱ ችግር ብዬ የማስበው ከመሰልጠን ጋር ከመዘመን ጋር ተያይዞ መስሪያ ቤት አለው አይደል? ለምሳሌ የሆነ ጉዳይ መስሪያ ቤት አለ። ስለዚህ የሆነ ጉዳይ መስሪያ ቤት ሲኖረው ኃላፊነቱ የዛ መስሪያ ቤት አካል ሲኖረው ግዘፍ ሲኖረው ለሆነ ጉዳይ ተቆርቋሪ ግዘፍ ሲኖረው የዛ መስሪያ ቤት ጉዳይ ብቻ ይመስለኛል። ሌሎቻችን በቃ ኃላፊነት የለብንም ማለት ነው። ያ እንግዲህ ከመሰልጠን ጋር አብሮ የሚመጣ ችግር ነው ማለት ነው። የማርቲን ኖኤምለር ይባላል የጻፈው ግጥም ነውና they came first for the communists and I didn't speak up because I wasn't a communist ይላል። መጀመሪያ ለኮሚኒስቶቹ መጡ፣ እኔ ግን ምንም አላልኩም ምክንያቱም ኮሚኒስት ስላልነበርኩ ይላል፣ ስላልሆንኩ። then they came for the Jews ይላል፣ ለይሁዳውያን መጡ። ከዛን and I didn't speak up because I wasn't a Jew እኔ ጂው ስላልነበርኩ ምንም አላልኩም ይላል። ከዛን then they came for the trade unionists ይላል and I didn't speak up because I was not a trade unionist አለ። ከዛን then they came for the Catholics አለ። የሰው እንግዲህ ሃይማኖት ሰው ነው ብያለሁ፣ ግን እሱ ምንድነው ፕሮቴስታንት ስለሆነ I didn't speak up because I was a Protestant እነዛ ካቶሊኮች ምን አገባኝ ብሎ ማለት ነው። then they came for me and by that time no one was left to speak up ይላል። so አልቀው ምን አገባኝ ሲል ኮሚኒስቶች ሲያልቁ፣ ትሬድ ዩኒየንስ ሲያልቁ፣ ጂውስ ሲያልቁ፣ ካቶሊኮች ሲያልቁ ቆዩና ለሱ ሲመጡለት ለሱ የሚናገርለት ሰው ጠፋ። ጉዳዩ የምር አንተን አፌክት ማያረግ ነው ወይ ዞሮ ዞሮ አይመጣም ወይ የሚለውን ዕውቀት መጨበጥ ያስፈልጋል። አሁን የምናየው እኔ የምን አገባኝ አስተሳሰብ ምን ይፈጥራል ማለት ነው? እንኳን ሊገነባ የተገነባውን ያፈርሳል ማለት ነው። እንኳን ሊገነባ የተገነባ ምን ካልከኝ ከምንም በላይ ቁሱን እንዳይመስል የተገነባውን እሴት ያፈርሳል፣ የተገነባውን ባህል ያፈርሳል፣ የተገነባውን ቋንቋ ያፈርሳል፣ የተገነባውን ሃይማኖት ያፈርሳል። ምን አገባኝ የምን አገባኝ መንፈስ አንተ ባታፈርስ እንኳን በምን አገባኝ መንፈስ የተዳከመ ትውልድ ሌላ ጠላት መጥቶ ያፈርስለታል ማለት ነው። በጣም ቀላሉና የመጀመሪያው ነገር ቀላል ማለት ስናወራው ቀላል ይመስላል እንጂ ከባድ ነው። ሰውነትን መመለስ ነው። ሰውነት ከሁሉ ነገር ሊቀድምልን ይገባል። ሰብእና ሰውነት ሌላ ሰው ላይ የሚደረግ ይሄ ሰው በመሆን ያለውን ነገር ተቀጥላዎቹ ሌሎች የምትቀጥላቸው ጾታ ምናምን እያል የምንቀጥላቸው ሌሎች ጉዳዮች ተቀጥለው የመጡ እንደሆኑ ከማሰብ ብንጀምር አንዱ ጉዳይ ይመስለኛል ያገባኛል የሚለው ስሜት እንዲፈጠር። ሁለተኛው መራራቅ የሚፈጥሩ ነገሮችን ማስቀረት ነው።